ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ በቅድሚያ የነዘመነ ቡድን ያሳምነው እዝ ያወጣውን መግለጫ ተመልክተናል። ያ መግለጫ በንዴት የተያዘ በቁጭት የተያያዘ መግለጫ ነው። ያው እየፈረስን ነው ባጭ ደግሞ መፍረሳቸው እየፈረሱ መሆኑ እውነት ነው እና መፍረሳቸውን መቀበላቸው ግን ከበዳቸው። አሁን በሙሉ አጀንዳው በየቦታው ብትሄዱ እጅ ሰጠ ነው በየቦታው። ይሄ ድንጋጤ ውስጥ ከቷቸው መግለጫ ወጥተዋል። ዘግይታችሁ ለገባችሁ ሰዎች መሰረት ሳምራይዝ አድርጋልናለች። የዚህ መግለጫ ወደ 4-5 ነጥቦች አሉ። አንደኛው ቁም ነገር የዚህ አፋባ መግለጫ ላይ ወደ ቀድሞ ቤታቸው ተመልሰዋል። እንግዲህ እጃቸውን እየሰጡ ያሉ ሰዎችን የቀድሞ ቤታቸው ብሏቸዋል። ድሮም እኛ ጋር አልነበሩም ብሏቸዋል። እንግዲህ እነሱ ጋር ሲኖሩ ቤታቸው ነበረ፣ ከነሱ ሲለዩ ግን ወደ ቀድሞ ቤታቸው ተመለሱ፣ ወደ ብልጽግና ወደ ምናምን ተመለሱ ብሏቸዋል። ሁለተኛ እኛ ግን ጫካ ውስጥ ነው ያለነው፣ ትግል ውስጥ ነው ያለነው፣ አብዮቱ ተቀጣጥሏል፣ እጅ እየሰጠን አይደለም ነው ያሉት። ሶስተኛ እጅ እየሰጡ ያሉት በአማራ ትግል ሰርገው የገቡ የፖለቲካ ዕውቀት የሌላቸው ድኩማን፣ ትርጉም የሌላቸው በትግላችን ውስጥ ናቸው ነው እያሉ ያሉት። እነዚህ እጅ እየሰጡ ያሉት አሰስገሰስ ናቸው ነው እያሉ ያሉት። አሰስገሰሱ ደግሞ ዛሬም አለ፣ ነገም ይኖራል፣ ከነገ ወዲያም ይቀጥላል የሚል ነገር ነው ያነሱት። ከዛ መጨረሻ ላይ ተማጽኖ፣ እንግዲህ ትርጉም የሌለው ነገር ብለህ ስታበቃ ተማጽኖ ውስጥ ገቡ። በማስም በስጋ ሰዋት ስም፣ በተሰዉ ሰዎች ስም፣ ጡታቸው በተቆረጠ ስም፣ ተዘቅዝቀው ተሰቅለው በተሰቀሉ ስም፣ በዓለም ታሪክ ታይቶ ግፍ የተፈጸመባቸው ስም፣ በተረሸኑ በተገደሉ ቄሶች ስም እባካችሁ አብዮቱ ሊበላን ነው፣ ታሪክ ሊበላን ነው ብለው ትርክት፣ ተማጽኖ ብቻ ሳይሆን ትርክት ይዘው መጡ። ስለዚህ አንዱ ፓርቲ ነው። ሁለተኛ የእስክንድር ቡድን አፋድ ያወጣው መግለጫ ትላንትና አይተነዋል። ዛሬ ወደ ሚዲያ መጥተው ጌታ አስራደ የሚባለውና አሻግሬ ባየ መግለጫ ሰጥተዋል። እንግዲህ ይሄ የአማራ ትግል ውስጥ ረዳት ፕሮፌሰር ኢንጂነር ምናምን በጣም የተለመደች ናት። እኔ ጫካ ክላሽ ተሸክሞ ረዳት ፕሮፌሰር፣ አንደኛ እኔ እስከማውቀው ድረስ እውነት ለመናገር ረዳት ፕሮፌሰር የምትባለው በዛ በዘርፉ ላይ እየሰራህ ነው። ረዳት ፕሮፌሰር የሚባልም ማዕረግ የለም በነገራችን ላይ እኔ እስከማውቀው። ግራንድ ጀስቲፋየር እኮ ኢንጂነሪንግ ነው የመጣችው። ምንም ሲቪል ኢንጂነር ምናምን አይደለም። አሁን ይልቃል ማለት ዩዥዋሊ ሲቪል ኢንጂነሮች ናቸው ኢንጂነር የሚባሉ። ሲቪል ኢንጂነር አይደለም። ሰማያዊ ፓርቲ አቶ ከምንል ኢንጂነር እንበል ተብሎ ነው ኢንጂነር እየተባለ ያለው። ሲቪል ኢንጂነር አይደለም። አውጣ ብየዋለሁ። እሱ አሳየን የሲቪል ኢንጂነርነትን አስብለናል። እቺ በጣም ይሄ የማዕረግ እንትን አይ ቲንክ በሱፔሪዮሪቲ ውስጥ ያለ ኢንፌሪዮሪቲ ያለ መሰለኝ። እሱ በጣም መጠናት ያለበት ነገር ቢኖር እሱ ነው። በትምክት ውስጥ ያለ የበታችነት፣ ትምክተኛ ነህ ረጎራው ምናምን ነው የምትለው፣ ውስጥ ግን ሲታይ በጣም የበታችነት ስሜት አለ።
ሰው ሁለቱ አንድ ላይ ሲጋቡ ምን ይፈጠራል የሚለውን አይ ቲንክ ራሱን የቻለ ሳይኮሎጂስቶች ምናምን ቢያጠኑት ጥሩ ይመስለኛል። አንድ የሆነ አካል ኢንፌሪዮሪቲ ብቻ ሱፔሪዮሪቲ ብቻ ከሚባል ሁለቱንም ኮምባይን ያደረገ አካል ሲመጣ ያደባለቀ አካል ኢትስ ኤ ጉድ ኤግዛምፕል። ስለዚህ ይሄ የአማራ ጽንፈኛው ጋር ሱፔሪዮሪቲም አለ ኢንፌሪዮሪቲም አለ። ሁለቱ ነው ኮምባይን ያደረጉት። ባይዘው ልባት ቴንክ ዩ አንድ ላይ ተጣብቀው ሲመጡ ኮንፊውዝድ የሆኑትን በዚህ ነው። በነገራችን ላይ ሌላ ነገር ውስጥ እንዳታስገቡኝ እንጂ ትልቁ የአማራ ጽንፈኛው ኮንፊውዝ የሆነበት ግራ የገባው በቀኝ እጁ ትምክትን በግራ እጁ ቪክቲምን ስለያዘ ነው። በፍጹም እኮ አይገናኙም። እንዴት ሆነ ነው ትምክትን ጨብጠህ ጥበትን በዚህ በኩል የምትይዘው? እንዴት ትምክትና ጥበት አብረው ይሆናሉ? እነሱ ሚስቶ አረጉት። እሱን ሚስቶ ሆነ። ትምክትና ጥበት ሚስቶ ሆነ። ሾቪኒዝምን ኔፖቲዝምም ሚስቶ አርጎ ማለት ነው። ፖለቲከኞችም አጥኑት እስቲ። ኮምቢኔሽን ኦፍ ሾቪኒዝም እና ኔፖቲዝም አንድ ላይ ሲደባለቁ ሚክስ ሲያረጉ ኮምፓውንድ ነው የሆኑት። ባይዘዌ ኢትስ ኖት ኤ ሚክስቸር። ኮምፓውንድ ሲሆኑ ምንድን ነው ሊፈጠር የሚችለው? እኔ ጽንፈኛው የአማራ ብሔርተኛ ባህሪ ይሄ ነው ማለት። ቀውሱ በጣም ባሻ ቀውስ ብቻ አይደለም፣ የማንነት ብቻ አይደለም። ኢትስ ቬሪ ዴንጀረስ ፖለቲካሊ። ትሪት ለማከም እንኳን በጣም ከባድ ነው። በዚህ በኩል ደረትን ነፍተህ እኔ ሀገር ገንቢ፣ አገር መስራች፣ የሀገር እሴት ባለቤት ምናምን ጥንት ኢትዮጵያን የሰራው ምናምን አገር ማስተዳድር ይሄን የቀረስኩኝ መብላት ያስተማርኩ እንጀራ መብላት ልብስ ማልበስ ምናምን ሱሪ ማስጠለቅ ይልሃል። እዚህ ጋር ተኮፍሷል በሱ ረጎራው እያለ ነው። ዞር ብለህ ስታየው ደግሞ ተደበደብኩ፣ ተቀጣው፣ ተገደልኩ ምናምን ሆንኩ፣ እዚህ ተገለልኩኝ፣ የህልውና አደጋ አጋጠመኝ። ቪክቲሙድ ተጠቂነት እንዴት ነው ሚስቶ የሆነው? ይሄ እንዴት ነው ኮምፓውንድ የሆነው? ኮምፓውንድድ ኬሚስትሪ ላይ ሚክስቸር እና ኮምፓውንድ ትማሩ የለ? ሚክስቸር ልትለየው ትችላለህ በሆነ ነገር። ኮምፓውንድ ከሆነ ግን አትለየውም። የሁለቱ አይተሞች ኮምፓውንድ ሲሰጥሩ አንድ ሌላ አዲስ ፕሮዳክት ነው የሚወጣው። ለዚህ ነው ባይዘዌ ግራ ይገባቸው። ያው ኦሮሞ ጋር ውሰዱ፣ የኦሮሞ ትምክተኛው የኦሮሞ ጽንፈኛው ጋር ኢንጀነራል ስታዩት ኔፖቲክ ነው፣ ጠባብ ነው። ሁሌ ተጠቃው ተጎዳው የለሁ ምናምን ነው የሚልህ። ፍሬሙን ትንሽ ፍሬም ላድርግላችሁ ልዩነቱን እንድታውቁት። ሁሌ የኦሮሞ ጽንፈኛ እንግዲህ አሁን አገረ መንግስቱን እውነት እንነጋገር ከተባለ በበላይነት የያዙት ማንነታቸው ኦሮሞ የሆኑ ሰዎች ናቸው። ይገባቸዋል። ኦሮሞ በመሆናቸው ነው እያልኩ አይደለም፣ ግን ኦሮሞ ቦታውን አግኝቷል። ይሄ በዚህ ምንም ክርክር እኔ አልገባም። ክርክር ኦሮሞ ቦታውን አግኝቷል። በጠቅላይ ሚኒስትር ቦታ አግኝቷል፣ በኢታማዦር ቦታ አግኝቷል። ዋቴቨር ኦሮሞ ቦታ ያላገኘበት ኃላፊነት የለም። አማራውን ቦታውን አግኝቷል። በጀነራልነትም በሚኒስትርነትም በምክትል ጠቅላይ ሚኒስትርነትም በምንም ቦታውን አግኝቷል። አማራውም ተጋሩ ምን ያህል እንዳለ እርግጠኛ አይደለሁም። እሱ እርግጠኛ አይደለሁም። ይፈልጋልስ ካሁን ካለው ሁኔታ ሳይ የተጋሩስ ፍላጎት ባለኝ መጠን ልወከል አይነት ስሜት አለ ወይ? የትግራይ ጽንፈኛው ጋር እርግጠኛ አይደለሁም። አሁን የኦሮሞን ጽንፈኛ ግን ተመልከተው። ሁል ጊዜ ለቅሶ ነው። ሁል ጊዜ መሐመድ ሐሰን ይምጣ ለቅሶ፣ ጀዋር ይምጣ ለቅሶ፣ ዶክተር ጸጋዬ አራርሳ ይምጣ ለቅሶ፣ ፕሮፌሰር እስቅኤል ይምጣ ለቅሶ፣ ኢታና ይምጣ ለቅሶ፣ ሆርን ኮንቨርሴሽን ይምጣ ለቅሶ፣ ለቅሶ 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 ለቅሶ። ቪክቲሙድ በታችነት ሄዶ ለህዋት ስር ማደግደግ
የበታችነት ወርደ ህዋት እግር ስር ወድቀ እናንተ ትሻሉ ነው እሺ ጌታዬ ማለት የበታችነት ኦልዌይስ ኢንፌሪዮሪቲ ማለት ሶ የኦሮሞ ጽንፈኛ ከኢንፌሪዮሪቲ ወጥቶ አቅ ብትለው ማይወጣም በሱ ነው አድቫንቴጅም የመጣው ብዙ ቦታ ላይ የትግራይ ኮንፊውዝድ ነው የትግራይ ጽንፈኛው ኮንፊውዝድ ነው ኔሴንስ ትምክት ነው በአጠቃላይ ያለው ህወሓት ግን ሼፕ ሊያደርግ የሞከረው ኔፖቲዝም ነው ጥበትን ነው ሶ ያንን ማህበረሰብ ገደል የከተተው በዛ ነው በነገራችን የትግራይ ልሂቅ ገደል የገባው እኔ ገደል ገባ ብዬ ማስ የትግራይ ልሂቅ ፖለቲካል ልሂቅ ማህበረሰቡ አትሊስት የትምክት ምን ነው በኮቴሽን ከትቼ በኔፖቲክ ሳይሆን ያገር ባለቤት ምናምን የሚለው እሳቤ ያለበት ሆኖ ሳይበቃ ህወሓት ግን ኔፖቲክ ሆኖ መጣ ሶ ከማህበረሰቡ ነው የተጋጨው ቲፒኤልኤፍ ከማህበረሰቡ ቫልዩና እሴቶች ማለት ጥቅም ለማግኘት ሲል ነው ያማራው ግን በዚህ በኩል ያገር ባለቤት ያገር ምናምን ሀገር መስራች ሀገር ሰሪ ሀገር ምናምን ከኔ በላይ ላሳር ምናምን ይልህና እኔ ከሌለው ምን አለ አንተ እንትኖር እኮ በአማራው ጠግበህ ይላል እኮ በአማራው ገንዘብ አድገህ በአማራው ምናምን ሆነ ሁሉ ነገር አማራው ነው ከዛ ዞር ስትል እንደኔ ተጠቃ እንደኔ ተጎዳ እንደኔ ተገደለ እንደኔ ተበደለ የለም ይላል ሚስቶ አርጎታል ኮምፓውንድ አርጎታል this is typical confusion እሱ ይሄስ ካልጠራ ድረስ ያማራ ትግልም ይበሉት ምንም ወደፊት አይደለም አንደኛ እሱ ነው ሶ ወደ ነጥቤ ስመለስ የእስክንድር ቡድን ጌታ አስራደና ኢንጂነር አሻግሬ ባዩ ስለ ረዳት ፕሮፌሰር ማምን አንስተናል አይደል እዚህ ተገባ ረዳት ፕሮፌሰር ኢንጂነር የሆነ ነገር እንደው ምን አይነት ግለሰቦች እንኳን ተዋይሏቸው አሁን እዚህ ማን እንደሆነ ረዳት ፕሮፌሰር ያለ ሚዲያ ላይ የሚቀርብ ልጅ አለ ሚዲያ ለአማራ ምን አንድ አማራ ነው ምናምን ይባል ረዳት ፕሮፌሰር ፕሮፌሽናል አይደለም ኢኔን ኬስ አሁን እሱ ለተወው ለጊዜው ሶ ምን ነው ነጌታ አስራደ የሚሉት እና ኢንጂነር አሻግሬ የሚሉት ምንድነው ልናግዳቸው ፈልገን ነበር ልናግዳቸው የፈለግነው ካገዛዝዋ ግንኙነት ስላላቸው ነው እነ ካፒቴን ማስረሻና ሁለት አንደኛው ልጅ ማለት ነው ሁለተኛ የፋይናንስ ምዝበራ ፈጽመዋል ለምሳሌ መቶ አለቃ ማስረሻ ሰጤ ገንዘብ ዘርፈዋል ይሉታል ከዛ ይገለበጡና እነዚህ ግን በመሄዳቸው ትግላችን የበለጠ ተጠናከረ ደግሞ ይላሉ እንደው ምናሉ እንደ መስከረም ውሃ ኩልል ያለ ድርጅት አገኘን እንደ መስከረም ውሃ እንደው እነ መቶ አለቃ ማስረሻ ሰጤን ስንገላገል እንደ ወርቅ ነጥረን ወጣን ይሄን የሚለው እንግዲህ ጌታ አስራደ ነው ይሄን የሚለው እነ ኢንጂነር አሻግሬ ናቸው ሶ የነ መቶ አለቃ ማስረሻ ሰጤ መውጣት እኛ እንደ ወርቅ ነጥረን እንድንወጣ አደረገ ይላሉ በጣም እኮ ገራሚዎች ናቸው በግለሰቦች ላይ የተንጠለጠለ ትግል አይደለም የአማራ ህዝብ አምጦ የወለዳቸው የቁርጥ ቀን ልጆች አሉት መሪ የሚሆኑ ጀግኖች አሉት አንድ ትግል የሚነሳው ግለሰቦችን ተማምኖ አይደለም የሚታገልለትን ህዝብ እና ሰራዊት ተማምኖ ነው ስለዚህ ሰራዊታችንም ሆነ ህዝባችን በምንም ታምር የአማራ ትግል የማይቀለበስ እንደሆነ ከዚህ በፊትም አስቀድሞ እንደሚያውቅ እናውቃለን ትግላችንም ደግሞ ፈጽሞ የማይቀለበስ ሊቀለበስም የማይችል መሆኑን መናገር እንወዳለን በመሆኑም በተጨባጭ አንዳንድ ግለሰቦች እንደ አይነት ክደት ውስጥ ሲገቡ ህዝባችን በፍጹም መደናገጥም እንደሌለበት ሰራዊታችንም በዛው ልክ መደናገጥ እንደሌለበት የሚያስደነግጥም ስላልሆነ ነገሮች በተለያዩ ጊዜያት ግልጽ እየሆኑ ስለመጡ ለማለት ያክል ነው ትግሉ ይቀጥላል የበለጠ እንጠነክራለን የበለጠ እንበረታለን የበለጠ ድርጅታዊ ቁመና ይኖረናል ማለት ነው አመሰግናለሁ
ፕሮፌሰር አድንቀህ ነበር ስታወራ ነበር ኖት ሶል እውነት ነው ቱ ቢ ክሊር እኔ ይሄ ረዳት ፕሮፌሰር ረዳት ምናምን ይባል አድንቄ አላውቅም አይ ዶንት ኖ አብራችሁን ስለነበራችሁ ደስ ኢቭን ዶክተር የሚባለውንም እንደማልቀበለው ነግሬያቸዋል ዶክተር ሜዲካል ዶክተር ነው ዶክተር የሚባል ኢትዮጵያ ውስጥ የዚህ የማረግ ጎፍ እንትን አፒታይት ስላለ ነው እንጂ ዶክተር ራሱ ሜዲካል ዶክተሮች ነው ዶክተር ይባላል ስለዚህ እኔ አይደለም ቤት ያልተጻፈ ረዳት ፕሮፌሰር ሌላውንም ማለት ፕሮፌሰር ኦፍ ኮርስ ይባላል ዩዥዋሊ እሱንም ይላሉ ፕሮፌሰር ስትሆን ከዛ ውጪ በማረግ አላደነኩም ግልጽ እንዲሆን መቅረት አለበት የዚህ ከኛ ቀጥሎ የሚመጣው ጀነሬሽን እንደው ማስቀረት አለበት ብዬ ከማምነው ነገር አንዱ እሱ ነው አንዱ በቃ ይሄ ቫልዩስ በፕሮፐር እንዲሆን ሁለተኛ ግን ትክክል ነሽ ፌቨር ያደነኩት ወቅት መጣለው መቼ ነበር ያደነኩት ዛሬስ ስላጣጥለው ለምን መጣው አየሽ ይሄ ስለ ሲቹዌሽን ሲወራ ትላንትና የነበረሽ አቋም ዛሬ ላይኖር ይችላል ምላችሁ ለዚህ ነው ሰዎችን ትላንትና በነበረው ነገር ነው መገምገም ያለባችሁ ምላችሁ ለዚህ ነው የሰው ልጅ ነው ትላንትና ጥሩ ነገር አድርጓል ማኒፌስቶ ይዞ ወጥቶ መዳረሻችን ኢትዮጵያ መነሻችን አማራ ምናም ብሎ መነሻውን ባላምንበትም በመዳረሻው አምኜ ፕሮግራሞቹን ማኒፌስቶውን ሁሉ ይዤላችሁ መጥቼ እኮ አቅርቤያለሁ የሱም ማብራሪያም ይዤ መጥቻለሁ የዚህኛውን ሰው የሚቀጥለው ማመጣላችሁ ዛሬስ ቀዳዶ ጣለው በእሳት አቃጠለው ተንበረከከ ሄዶ ስለዚህ ዛሬም በዛ ማድነቅ አለብን ወይም ትክክል ነው ማለት አለብን you see this is called situational የሚባለው አሁናዊ ሁኔታ የሚባለው ይሄ ነው ማለት ነው I think ጥሩ ጥያቄ ስለሆነ ነው ያመጣሽው ትላንት ስንለው ትላንት በነበረው ቁመና ላይ አቋም ላይ ተመስርተን ዛሬም ደግሞ ምንለው ዛሬ ላይ ባለው አቋም ተነስተን ዛሬ ምንድነው ያለን ያለው አሁን ተሰሚዋለሽ አሁን ዛሬ ያለው ምን እንደሆነ ማለት ነው ይሄንን ማይንድ ሴታችንን በዚህ ማስተካከል ይገባል ብያምናለሁ አለዛም እንደሚሆነው ወይ ተገትረሽ ቅሪ ነው መሆን ያለብኝ ማለት ነው በቃ ትላንትና እኮ አስራደ ፕሮፌሰር አስራደ ይሄን ብሏል ዛሬ ጆሮዬ ልድፈነው ዛሬ ያለውን አልሰማውም አላየውም ልበል ሊሆን ነው ማለት ነው ዛሬ ገልብጦት ቀዶት ሲመጣ የጻፈውን የተናገረውን the same story እኮ ለእስክንድር እኮ ወርሞላው እንደ የቱርክ ትልቅ ሚዲያ ጋር ራሱ ፈልጎ ሄደው በነገራችን ሴትዮዋ እኮ አጋልጠዋለች እስክንድርን አንተ ነህ የመጣው ለምን መጣ የመጣበት ምክንያት ምንድነው ብለ ጠይቋለች እኮ እዛው እኛ ጋር እንዴት ልትመጣ ቻልክ መንደርደሪያው እሱ ነበር የቱርኳ ጋዜጠኛ ባለኝ መረጃ ፈልጓት ነው ሄደው ሚዲያ ያሰሰ ነው ፈልጎ ሄደው ያንተን ሲናገር ይዘን መጣን ብራቮ እስክንድር ከብሔርተኛ ጋር እንዋሃድም መንገዳችን የብሔረሰብ ብሔርተኝነት አይደለም ኤትኒክ ናሽናሊዝም አገር ይጎዳል አገር ይገላል በጣም አደገኛ መንገድ ነው ከእንደዚህ አይነት ሰዎች ጋር ህብረት አንፈልግም ኤትኖ ናሽናሊስት ርቀን ነው የምንኖረው ህገ መንግስቱም ኤትኖ ናሽናሊስት ስለሆነ እንዲለወጥ እናደርጋለን ሲል ብራቮ እስክንድር ብዬ ይዤ መጣው ጥሩ ነው ትክክል ነው ትክክል ነው እንጂ ማልደግፈው አቋም ጥሩ ነው በኮንሴፕት ደረጃ ግምገማው ሌላ ሊሆን ይችላል ሌሎች ግምገማዎች ዛሬ ተገልብጦ መጣ እስክንድር ተገልብጦ ሲመጣ አይ ዛሬ የተገለበጥከውን ጆሮ ዳባ ልበስ አይባልም ይሄ ነው ሁኔታው ይሄ ነው ማለት ነው it's not only learn and learn by the way ይሄ learn and learn አይደለም መሰረት learn and learn ሌላ ነው እሱ ሌላ ነው አንደርስታንዲንጋችሁ የሚቀየርበት ነገር ነው ይሄ ግን ራሳቸው ነው ተቀይረው የመጡት የትላንትና ቁመናቸውን ቀይረው መጡ ስለዚህ የትላንት ቁመናውን ሲቀይር አሁን በቀየረው ነገር ላይ ተነስተን አስተያየት እንሰጣለን ማለት ነው it's not learn and learn ምናምን ሪለርን እያደረግን አይደል well continuity ካለው ያንን ነገር ተወስዳላችሁ ማለት ነው በዛ ደረጃ እንድታዩት ስለፈለኩኝ ነው
ብዙ ጊዜ እንዲህ አይነት ጥያቄ ሲነሳ ስለምመለከት ነው። ጥሩ ጥያቄ፣ በጣም ጥሩ ጥያቄ ነው። ባይዘው እያጣጣልኩ አይደለም። ጥሩ ጥያቄ ነው። ትላንትና እኮ እንዲህ ነበር ያልከው፣ ትላንትና እንዲህ ብለኸው ነበረ ፕሮፌሰሩን፣ እንዲህ ልክ ናችሁ። በትላንትና ባራመደው ሐሳብ ማለት ነው። አይ ጥሩ ሐሳብ ነው የምተው ሳይሆን የአዲስ ኮምፓስ ቤተሰቦች ናቸው ይሄን ያነሱት እና ተገቢ ጥያቄ ነው። ማለት የሚቻለው ምንድነው? ትግል ሂደት ነው። በተለይ ደግሞ የፋኖ ትግል ለየት የሚያደርገው መሳይ በተደጋጋሚ እንደምንለው ከህዝባዊ እምቢተኝነት ነው ፈሙዝ ታጥቆ ወደ ጫካ ወርዶ በተደራጀ መንገድ ተቋም መስርቶ ራሱን በዚህ በድርጅት ደረጃ ያቆመና ይሄ የእድገት ደረጃ እኔ በተደጋጋሚ ይለዋለሁ። በአጋጣሚ ትግል ራሱን እያጠራ ነው የሚሄደው። አመራሩን እያጠራ፣ አባሉን እያጠራ፣ መስመሩን እያስተካከለ ነው የሚሄደው። በዚህ ትግል ሂደት ውስጥ ምንጊዜም የጀመረው ሁሉ አይጨርስም። በየመሃሉ ደክሞት የሚያቆም ይኖራል። የጠላት ተልዕኮ ይዞ የሚያቋርጥ ይኖራል። ወይንም ደግሞ ሌላ መስዋዕት የሚከፍልም ይኖራል። ስለዚህ ትግላችን ምንጊዜም ይህን ሁሉ ዋጋ እየከፍል ከዚህ የደረሰው የሂደት ጉዳይ ስለሆነ ነው። በእርግጠኝነት የምናየው ምን መሰለህ? ትግሉ ራሱን እያጠራ በሄደ ቁጥር ከዚህ በኋላ ቢያንስ ውስጥ ላይ ያሉ ፈተናዎች እየቀነሱ ትኩረታችን በሙሉ ወደ ጠላት የሚሆንበት እድል ነው ያለ። በነገራችን ላይ ቅድም እንዳልኩ እነዚህ ጥርጣሬዎች ሲመጡ ብዙ ጊዜ የትግሉ ባህሪ ስለሆነ ከወዳጅም ከጠላትም ከሌላም ከማታውቀው ጥቆማም ይመጣብሃል። ምንም አይነት ስህተት እንዳይኖር በሚል እጅግ በጥንቃቄ ተመርምሮ ይሄ ውሳኔ ሲወሰን የነዚህ ሰዎች አላማቸው እስከ የት ነው የነበረው፣ ኔትወርካቸው ከነማን ጋር ነው የሚለውን ሁሉ ድርጅቱ በሙሉ መርምሮ ጨርሷል። አሁን ባለበት ቁመና ተቋሙ ያለበትን ሁኔታና እነዚህ አካላት የሄዱበትን ርቀትም ጭምር ያለውን የስጋት ደረጃም ቀድሞ ገምግሞ ስላስቀመጠ ያንን የዳሜጅ ኮንትሮል ቀድሞ አስቀምጧል። ስለዚህ የሚያሳየን ምንድነው? በትግሉ ሂደት ውስጥ ምንጊዜም ቢሆን እየጠራ እንደ መስከረም ኩልል እያለ የሚሄድበት ቀን እየመጣ መሆኑን ከዚህ በኋላ የውስጥ ፍትጊያዎችና የውስጥ መጓተቶች ሳታውቀውም ቢሆን ተልኮ ይዞ የመጣውን አካል እያጠራ መሄድህ ድርጅታችን ምን ያክል በተሻለ መስመር መሄዱንና ነገሮችን አጥርቶ ሌላ ዳሜጅ ሳይደርስበት መቆጣጠር መቻሉን ነው። በነገራችን ላይ ሁለቱም ይዘውት የሄዱት የሰው ኃይል የለም፣ ይዘውት የሄዱት መሳሪያ የለም። ቅድም እንዳልከው ምናልባት አንዳንድ በስብሰባ ሲሳተፉ ያገኟቸውን መረጃዎች ሊይዙ ይችላሉ። ከዛ ያለፈውን ነገር ድርጅቱ በጥንቃቄ ኮንትሮል ሲያደርግ መቆየቱንም ጭምር ነው የሚያሳየን እና ይሄ ደግሞ እያራገፍክ ነገ እንደ ወርቅ የጠራ ድርጅት ለመሆን መሄዱን የሚያሳየን ነው። በዚህ አጋጣሚ እንግዲህ የትግላችን ደጋፊዎች፣ ሰራዊቶቻችን፣ ህዝባችንም ጭምር ሊያውቀው የሚገባ ነገር ትግል በእንዲህ አይነት መንገድ እየጠራ እንደሚሄድና አሁን ወደ ተሻለ ደረጃ መድረሳችን የሚያሳይ ነው። ይሄ ብቻ አይደለም። ምናልባትም በትግላችን ውስጥ የተለያየ ተልዕኮ ያላቸውን አካላት በምን አይነት መንገድ ማኔጅ ማድረግ እንደምንችል ይህን ቁመናችንም ጭምር የሚያሳይ ነው እና የአሸናፊነት የብቃት አቅም መለኪያ ስለሆነ እኔ በተለይ እንዳፋድ እውነት ለመናገር በጣም በኩራት የምንናገረው ነገር በስሜት የምንወስነው ነገር የለም። እያንዳንዱን ጉዳይ በብስለትና በስሌት ተሰርቶ ከዚህ መድረሱንም ጭምር ነው መናገር የምንፈልገው። ስለዚህ ትግሉ በዚህ መንገድ እየጠራ የሚሄድ መሆኑን ትልቅ ማሳያ እንደሆነ ተደርጎ ነው የሚወሰደው። በትግላችን በድርጅታችንም ውስጥ በእርግጠኝነት ነው የምነግርህ የተሻለ መልካም ነገር ነው ይዞ የሚመጣው እንጂ ሊያጎድለው የሚችለው ነገር እንደሌለ በእርግጠኝነት መናገር ይቻላል። ይህን ነው። ሰማችኋል? አያጎሉንም በመሄዳቸው አፋዶች ናቸው። እንግዲህ ይሄ የቅድም ያነሳ ነው ረዳት ፕሮፌሰር ተባሉ። ሌላ ጊዜ እንነጋገርበታለን። አቤ ረታ ሌሎቻችሁ እየሰጣችሁ ያለ አስተያየት አለ እንዳይደባለቅብኝ ነው። የሆነ የሜዲካል ዶክተር ከሆነ ዶክተር ይሉታል፣ ፒኤችዲ ይላሉ። ሌላውን ግን አፌክት አለ የለውም ሌላ ጊዜ ሀሳብ እንስጥበት። የኢትዮጵያ ሶሳይቲ ብቻ ነው ሌላ ጋር የሚለውን አንዱም ዶክተር አብይ ያልክ ትጠራለህ ወይ ደጋግማ አይደለ ወይ? የማህበረሰባችን እየጠራ ስላለ ነው የምጠራው እውነት ለመናገር እንደ ማህበረሰብ ወይ አብዮት አቀጣጥለን አብዮት ልበለው መሆን ያለበትን መሆን ሲኖርበት እናደርጋለን። ኢትዮጵያ ውስጥ የክብር ዶክትሬት ራሱ ዶክተር ይባል የለ እንዴ? ምን አታውቁም እንዴ? የክብር ዶክትሬትም ዶክተር እኮ ነው የሚባለው። ዶክተር ከሌ ተብሎ የክብር ነው ግን እና አሁን ትምህርት ሚኒስቴር ካወጣ የክብር ዶክትሬት መጠራት የለበትም ዶክተር ተብሎ ሲሉ ነበር። ይሄ እንደዚህ ስያሜ አጠራር ምናምን ላይ ራሱን ችሎ ሌላ ጊዜም እንደው ሰፋ ያለች ላግዠሪ ታይም ስናገኝ እንነጋገርበታለን። በዛ እንውሰደው እንዳይደባለቅ ማለት ነው። ኢን ኤኒ ኬዝ ግን ረዳት ፕሮፌሰር አስራደ ክላሽ የያዘው ረዳት ፕሮፌሰር አስራደ ምንድነው እያለን ያለው? ትግል ሂደት ነው።
ያደረግነው ነገር ዳሜጅ ኮንትሮል ነው። እነዚህ ሰዎች ቢሄዱ እንኳን የሚጎዱን አይደሉም፣ የሚጎዱን ሰዎች አይደሉም ነው እያለ ያሉት። እንዲህ ነው የሚነጋገሩት፣ እንዲህ ነው የሚመልሱት። እንግዲህ ተመልከቱ፣ መቶ አለቃ ማስረሻ ሰጤ ወይም ካፒቴን ማስረሻ ሰጤ ምናልባትም ፋኖስ ካሉት ሰዎች ከጥቂቱ አንዱ ነው። ከጥቂቱ በውትድርና ህይወት ያውም በአብራሪነት የአየር ኃይል አብራሪነት ህይወት ካሉ ሰዎች ምናልባትም አንዱ ብቸኛ ነው። አንድ በሉ። ሁለተኛ ምናልባትም ካሉት ውስጥ በህወሓት ኢህአዴግ ስርዓት በከፍተኛ ሁኔታ ከተሰቃዩት ሰዎች አንዱ እሱ መቶ አለቃ ማስረሻ ነው። ግን አሁን ለመቶ አለቃ ማስረሻ ጥብቅና ልቆም አይደለም፣ ግልጽ እንድትሆን ሲታሰር ምን ሲል የበለጠ ለማወቅ ከፈለጋችሁ ቴዲ አስፋውን ጠይቁት። ኢትዮ ሰላም አብረውን የታሰሩት የነበረው ከቴዲ አስፋው ጋር ወዳጆች ናቸው። በነገራችን ሲንገላታ እህቱ ከሱ አልፎ ቤተሰቦቹን ሲያንገላታ የነበረ ነው ማስረሻ። ኦኬ ይሄንን ነው እንግዲህ በሚሊቴሪ ዕውቀቱ በምን ዕውቀቱም ምናልባት ቁጥሩ ቀላል ያለውን የሚልክ ከጥቂቶች ኤክሰፕሽናል ሆኖ ሊወጡ ከሚችሉ አንዱ የሆነ ፋኖስ ካሉት ውስጥ ሁለት በል። ሶስተኛ ፋኖ የሚባለው መዋቅር ሲመሰረት እኔ ዊትነስ እኔ ምስክር ስለሆንኩኝ የህይወት ምስክር ነኝ። ማታቁ ካላችሁ የአማራ ህዝባዊ ኃይል ነው መጀመሪያ የተመሰረተው። የትግራይ ጦርነት ሳያልቅ መተው ወደ አማራ ክልል ገብተው የሆነ ርቀት ሲሄዱ ነው የአማራ ህዝብ ኃይል የተመሰረተው። እንደምታውቁት ወደ ደብረ ሲና ሊደርሱ ሲሉ ነው በቃ ፋኖ የሚለው መዋቅሩን ወደ አማራ ህዝብ ኃይል እንቀይረው ወደሚል የተኬደው። በዛ ፕሮሰስ ውስጥ አለው ነበርኩ። ሊክዱ ይችላሉ፣ ግን በተጨባጭ መረጃ ስላለ ማንም አይክድም። እኮራበታለሁ እያልኩ አይደለም። በዛ ጉዳይ ላይ ስቶሪውን ልንገራችሁ ብዬ የህወሓት ኃይል ገፍቶ ሲመጣ ወደ አማራ ክልል ሲገባ የኦነግ ደግሞ መጥቶ እየመጣ ሲመጣ አዲስ አበባ እንዲቆጣጠር ሲመጣ ዋሽንግተን ዲሲ መጥተው ኮንፌዴሬት አይነት እየተኮፈሱ በቃ ፎቶ ተነስተው የቀጣዩ የኢትዮጵያ ሽግግር ብለው ሲሉ ዶክመንቱ ደረሰኝ። የሽግግር መንግስት መመስረቻ ዶክመንት ማለት ነው። በጣም የሚያስደነግጥ ዶክመንት፣ ኢትዮጵያ ወደ ኮንፌዴሬት የሚወስዳት ብትንትኗን የሚያወጣት ማለት ነው። ያኔ ነው የአማራ ህዝብ ኃይልን ኢንሲስት ያረኩት። በነገራችን ላይ መሬት ላይ እነማን ነበሩ? እነዘመነ ነበሩ። መሬት ላይ ማን ነበረ? ከዘመነ ቀጥሎ መሬት ላይ የነበረው መቶ አለቃ ማስረሻ ሰጤ ነው። ያገኘሁት እኔ አንዱ ማስረሻ ነው። ዊትነስ ነኝ ለዚህ። ካፒቴን ማስረሻ ነው። ሁለቴ ሶስቴ ነው ቴሌኮንፈረንስ ያደረግ ነው። ያለፈ ነገር ስለሆነ ልንገራችሁ ስቶሪውን በመጽሐፍ መልክ አስነብባችኋለሁ። በእርግጠኝነት 3 ጊዜ ቴሌኮንፈረንስ አድርገናል። የመጀመሪያው ላይ የመጣው ዘመነ ነበር የመጣው። እዚህ ያሉ 4 አመቻች ኮሚቴዎች አሉ። እኔን የመረጡኝም ምክንያት አላቸው ብዬ አምናለሁ። ያኔ እስክንድር እስር ቤት ነው። ከእስር ቤትም ከተነጋግረው ሊሆን ይችላል፣ አላቅም።
ግን ምን አለኝ ዘመነ ከባድ ሁኔታ እየመጣ ነው ምንድነው የምታስበው አይ ስትራቴጂካሊ ማሰብ አለብን አይ ዶክመንት አዘጋጅልን ስትራቴጂክ ዶክመንት 15 ቀን ስጡኝ ዘመን አገር ካልተገለበጠ 15 ቀን ስጡኝ በ15 ቀን ያንን ስትራቴጂክ ዶክመንት አዘጋጀ ያኔ የለም እንትና ማንንም የለም በዛ ሰዓት ያለው ማስረሻና ዘመነ ናቸው የእውነት ስለሆነ ማለት ነው ዛሬ ሊያጣጥለው ይመጣል ይሄ ረዳት ፕሮፌሰር ምናምን ምንትነው ትርጉም የለው ምናምን ማፈሪያ የት ነበርክ ይዛኔ ልክ ነው ልክ አይደለም ፕሮሰሱ ልንነጋገር እንችላለን እንዳልኳችሁ የኔ አሰምሽን ከነሱ ጋርም ስነጋገር በተለይ ከማስረሻ ጋር ሁለተኛው ዙር ላይ የመጣው ማስረሻ ስለነበረ ኢትዮጵያ ልትፈርስ ነው ህዋት እየመጣ ነው በዚህ በኩል ኦነግ ሸኔ በዚህ በኩል እየመጣ ነው ዶክመንት አዘጋጅተዋል ኢትዮጵያን ሊያፈርሷት ነው ወደ እነሱ የሚያስቡት ኮንፌዴሬት የሆነ ኦሮሚያ የምትባል ትግራይ የምትባል የሆነ ነገር ብለው ፍርስርሷን ሊያወጧት ነው ይሄ ነገር እንዴት ነው የሚሻለው ካውንተር ባላንስ ያስፈልጋል የኃይል ሚዛን ያስፈልጋል ምን ይሁን የኃይል ሚዛኑ just like ትግራይ ዲፌንስ ፎርስ እንዳሉት እኛም እንምጣና አማራ ዲፌንስ ፎርስ ብለን እናቋቁም ዶክመንት አዘጋጀው የአማራ ዲፌንስ ፎርስ የአማራ ህዝባዊ ኃይል የሚል የትላክ ተተነጋገርን በኋላ ፍትህ መጽሔት ላይ ወጣ ፍትህ መጽሔት ላይ ወጥቷል እንደው መረጃ ለምትፈልጉ ሰዎች ሂዱና ወመዘክርም ወይ ምን ሂዱና በወቅቱ ከወጡት ፍትህ መጽሔቶች የኤርሚያ ጽሁፍ የአማራ ህዝባዊ ኃይል የመቋቋም አስፈላጊነት የሚል 18 ገጽ አለ ይሄንን ግን አንደኛ ማስረሻ ነበረ ሁለተኛ ዘመነ ነበር እዚህ ያሉት ምስክር የሚሆኑ ይመስለኛል in any case ዶክመንቱ አሁን ብዙ ሰው የከሰሰ ኤርሚያስ መከላከያ ይፍረሳል ምናምን በዛ ወቅት ይፍረስ አይደለም ያልኩት አገር እየፈረሰ ስለሆነ መከላከያ ማብሮ እየፈረሰ ነው ስለዚህ አማራነን የምትሉ የመከላከያ ሰዎች ኑና አማራ ህዝባዊ ኃይል ውስጥ ግቡ ብያለሁ ይዛኔ ባይዘው ጽሁፌም እሱን ነው የሚያመላክተው ግቡ መከላከያ እየፈረሰ ነው አገር እየፈረሰ ነው ኢትዮጵያን ባላንስ ለማድረግ አማራው ነው ባላንስ የሚያደርጋት የወቅቱ እምነቴም እሱ ስለነበረ እንገንጥል ቢሉ እንኳን አትገነጥሉ የሚል አማራ ይኖራል ስለዚህ የኢትዮጵያ መከላከያ ስለማይኖር በመጥፎ ሁኔታ ውስጥ ኑና የአማራ መከላከያ ውስጥ ግቡ ዘን ሲጨፍሩ እንገነጥላለን ሲሉ አለን በመሃል ትላላችሁ I'm not talking መከላከያ ይፍረስ አላልኩም አማራነን የምትሉ ብቻ ነጥራችሁ ውጡና ነገ ከነጎዲያ ኢትዮጵያ ስትድን ወደ መከላከያ ትመለሳላችሁ ቢኮዝ አገር እየፈረሰ በቃ ቲፒካል እኮ አገር እየፈረሰች ነበር ታያታላችሁ ስትፈርስ አንዳንዶቹ ደረታቸውን ነፍተው ቲዲኤፍ እኮ መከላከያ ይሆናል ሲሉ ነበር ቲዲኤፍ ማ መከላከያ አይሆንም የከፋ ነገር አይመጣም ኢትዮጵያ ከዳነች በኋላ ወደ ቦታችሁ ተመልሳችሁ ከዛም የመጣል መከላከያ ይሆናል then okay ህዋት ተመለሰ ሲመለስ ምን ልቀቁለት በሩን ክፈቱና ይሂድ ወደ ትግራይ ድሮም መምጣት አልነበረበት እንዴት ልቀቁት አለ ሂድ አለ ይሄው ወያኔ ወዲያው ደግሞ ወያኔ ሆንኩኝ በነገራችን ወዲያው ጉንጁንታ ሆንኩኝ እዛው አጠገቤ የነበሩ ሚዲያ ውስጥ የነበሩ ሰዎች ከጌታቸው ረዳ ጋር እየተነጋገረ ማለት ጀመሩ ሰምታችሁ አሁን ሰሞኑን ሰምታችኋል አይደል ከጌታቸው ጋር የረዳ ጋር የሚነጋገሩ ምናምን ጫካ ውስጥ ቁጭ ብሎ ጌታቸው ረዳ እረፍ ለምን እንዳይናገር ታረጋዋለህ አለ ማፈሪያ ነው ይሄን የሚናገር ሰው ማፈር አለበት አው ብሏል ጌታቸው እኔ አልነበረኝም ግን ከጌታቸው ግንኙነት ያን ያለው ሰው ነበረ ከጌታቸው ረዳ ጋር የሚገናኝ ብገናኘውም ደግሞ ችግር አልነበረብኝም ዛሬ እንደንትን ከጌታቸው ረዳ ጋር እየተገናኘ እኔ አውቃለሁ ሚዲያ ውስጥ ከጀርባዬ ስቶሪውን በዛው እየነገርኳችሁ ልጅ ከጀርባዬ ከጌታቸው ረዳ ጋር ይገናኛል የሚል ተሰርቶብኝ ጠቅላላ ኮንፊውዝ ሆነዋል
ከጌታቸው ረዳ ጋር ትገናኛለህ እንደሚል ስሜት አላቸው። ይሄኛው ደግሞ አሁን ያልኳችሁ ይደነፋል እየወጣ ከጌታቸው ረዳ ጋር እየተገናኘ ምናምን እየተገናኙ እኛ ውስጥ አሉ ይላል። አም ሶ ኮንፊውዝድ እና አንደኛውን ጠየቅኩት፣ አጠየቀኝ። በቃ ኤርሚያስ እንደ እኔ አንተን አከብርሃለሁ፣ አምንሃለሁ፣ ከጌታቸው ረዳ ጋር ግንኙነት አለህ? ምንድን ነው የምታወራው አልኩት። በቃ እንዲህ ነው። አሁን እኮ ጠቅላላ ለእኛ ሚዲያ ውስጥ እንዳታምኑት ከሌን ከጌታቸው ረዳ ጋር እየተገናኘ ነው። ይሄ ማለት ገና ከሰሜን ሸዋ አልወጡም፣ እየሄዱ አይደለም ከደብረ ሲና። ታውቁታላችሁ፣ ለምን ጠራዋለሁ? ሂዱና ሰሞኑን ሲደነፋ የነበረውን ስሙት። እኛ እኮ ሚዲያውን ከጌታቸው ረዳ ያዳነው ነው ሲላል ስሙት። ምን አስጠራኝ ያልኳችሁ ግን ኤምጂቲ ጽፎታል። እኔ አምናለሁ ኤርሚያስ፣ ከጌታቸው ጋር ግንኙነት አለ የለህም? የምን ጌታቸው? እንዲሁ በየቀን እኮ ሚዲያው የሚባለው እሱ ነው። ከህወሓት ጋር እየተገናኙ የምትባለው አንተ ነህ እኮ። ከደብረ ጽዮን እየተገናኙ የምትባለው አንተ ነህ። ከጌታቸው ረዳ የምትገናኙ የተባለው አንተ ነህ። እኔ እነዚህ ሰዎች ወደ ትግራይ እንመለሳለን ሲሉ ይመለሱ ወደ ትግራይ፣ በሩንም ክፈቱላቸው። አሁንም እላለሁ ከፈለክ ለብቻዬን ጠይቀኝና በሩ ወለል ተብሎ ተከፍቶ ይሂዱ። እየሞተ ያለው እኮ የትግራይ ወጣት ነው። ጀነራሎቹ አይደለም እየሞቱ ያሉት፣ ፕራክቲካሊም የሞተው ወጣቱ ነው። ይሄ ከጌታቸው ጋር ያገናኛል ምናምን፣ ከጻድቃን ጋር ያገናኛል፣ ከማነው ስሙ ከደብረ ጽዮን ያገናኛል ቢባል እኔ ችግር የለብኝም። ይባል ይውጣና አደባባይ ለምን አይነገርም? ለምን አሽሙር ይነገራል? በአደባባይ ነው የተናገርኩት። እኔ ለመመለስ ወስነናል ሲሉ እባካችሁ በፍጥነት ይመለሱ፣ የአማራ ክልልን ለቀው ይውጡ። ቢኮስ ትግራይ ኃይል ወደ አማራ ክልል ሲገባ ወራሪ ነው ብለን ስለነበረ ማለት ነው። ወራሪዎች ናችሁ ውጡ ስላለን አሁን ደግሞ በእነሱ በጉልበታቸው ይሁን ፖለቲካ ሳልሰራን ይበሉ ዋቴቨር ዘሪዝን ድሮኑ አቅቷቸው ይሁን ምናምን ከብዷቸው ወሰኑ ወይም ተናገሩ ልንወጣ ነው ከአማራ ክልል ብለው፣ ያኔ እኔ በር ክፈቱላቸዋል ይውጡ። ብዙዎቹ ወጣቶች ያለማወቅ የገቡ ወጣቶች ናቸው። እውነት ለመናገር ፊል አደርጋለሁ። ጌታቸው ረዳ ፕሪቶሪያ ሄዶ በ10 ቀን የሞቱት አጠቃላይ ከጦርነቱ ከሞቱት ስናወዳድረው ያስደነግጣል ብሎ እምባቀረሽ ሲናገር እኔም ፊል አደርገዋለሁ። ያ ምስኪን የትግራይ ወጣት ነው በዛች ቀን ውስጥ ያለቀው ነገራችን። ስለዚህ እኔ ጌታቸውን አላገኘሁት፣ ደብረጽዮንን አላገኘሁት፣ ጻድቃንን አላገኘሁት። ይኸው ባባቦ ዊትነስ እየሰጧቸው ዛሬም ግን እንደ ኩራት ይነገራል። ሚዲያውን አዳን ነው ከነ ጌታቸው ረዳ ጫካ ቁጭ ብለው እኮ ፌስቡክ ላይ ተወው ኤርሚያስን ይናገር ተወው ጽፎ ሊሆን ይችላል ጌታቸው። እኔ አልጠየቅኩትም። ባይዘው አሁን ላገኘው እችላለሁ፣ አገኘዋለሁ ብዬም አስባለሁ። ጽፎ እንደሆነም አላውቅም፣ ግን የነበረኝ አቋም ይሄ ነው። ኢን ኤኒ ኬዝ ወደዚህ የገባሁት ምንድን ነው፣ ማስረሻ ትክክልም ይሁን አይሁን ይሄ የአማራ ህዝባዊ ኃይል ሲደራጅ ቁልፍ የነበረ ሰው ነው። ሮንግሊ ሲሄድ ሮንግ በመሄዱ ነው እኔ ስህተቴ። እኔ ምንድነው ልክ እነዚህ ሰዎች ወደ ትግራይ ሲመለሱ ኢትዮጵያ ሴፍ ስትሆን ህዝባዊ ኃይሉ አያስፈልግም አልኩኝ። ከዛ በኋላ ቢኮዝ ኮንሴፕቱ የመደራደር ኮንሴፕት ነው። የአማራ ኃይሎች የምትደራደሩ ከሆነ ከፌዴራል መንግስት ጋር ተደራደሩ፣ የፕሪቶሪያም አካል ሁኑ፣ ሌላም ፎርም ኦፍ መደራደርም ከሆነ ሁኑ። ከዚህ በኋላ ግን የአማራ ህዝባዊ ኃይል አያስፈልግም ብዬ አቋም ወሰድኩ። ከዛ በኋላ ያው ዘመቻ ተከፈተ፣ የአማራ ጠላት ምናምን። ኢን ኤኒ ኬዝ ይሄ ትክክል አይደለም። ይሄ ረዳት ፕሮፌሰር መጥቶ የማይረቡ ምናምን የሚለው ልክ አይደለም። ካንተ በፊት የነበረ ሰው ነው። ሚሊቴሪሊም ካንተ በፊት የነበረ ነው። ሚሊቴሪሊም በግንዛቤ ደረጃም ካንተ በፊት የነበረ ነው። ይሄ አንዱ ሊታይ የሚችል ነገር ይመስለኛል። ከዛ እነ መቶ አለቃ ማስረሻ ሰጤ በመውጣታቸው አፋሃድ እንደ መስከረም ውሃ ኩልል አለ ይላል። ቀጥሎ እንደ መስከረም ውሃ ነው ወይስ እንደ ሐምሌ ውሃ ነው የሆናችሁት? እንደ ሐምሌ ጎርፍ የመስከረም ውሃ ነው ወይስ የነሐሴ ጎርፍ ነው የወሰዳችሁ? ፕሮፌሰር አስራደ እስክንድር
እንደ መስከረም ውሃ ኩልል ብለናል፣ ጠርተን ወጥተናል። እነ መቶ አለቃ ማስረሻ በመሄዳቸው ምክንያት እንደ ወርቅ ነጥረን የወጣን ድርጅት ሆነናል። እንደ ወርቅ ነጥራችሁ ወጣችሁ እንዳልኩት እንደ ነሐሴ ጎርፍ ነው ባይዘው ቀንድም ፌስታልም ምንም ይሄ ቅራቅንቦ የያዘ የከተማ ጎርፍ ማለት ነው። የከተማ ጎርፍ ነው የወሰዳችሁ፣ ሁሉ ነገር የያዘ ጎርፍ ማለት ነው። ስለዚህ አንዳንዴ ካጠገብ ሲለይ ማጣጣል ተገቢ ነው ብዬ አላስብም። አሁን ራሱ አፋሕድ ውስጥ እንመልከተው። አፋሕድ ውስጥ መቶ አለቃ ማስረሻ ስራ አስፈጻሚ ብቻ አይደለም፣ በነገራችን ላይ የውጭ ግንኙነት ኃላፊ ነው። አሁን የውጭ ግንኙነትህን ለ3 ዓመት ለምናምን ወይም ለ2 ዓመት ሲመራ የነበረን የውጭ ግንኙነትን በሙሉ አሰስ ገበስ ትለዋለህ? ትርጉም አልባ ትለዋለህ? ትርጉም አልባ ትለዋለህ? የውጭ ግን ስራ አስፈጻሚ እኮ ነው። ካሉ ስራ አስፈጻሚዎች አንዱ ማለት ከአራቱ አንዱ ማለት ነው። አንድ በሉ። ሁለተኛ ከሱ ጋር ያባረሩት ሰው ነው። ስንቶቻችሁ እንደምታውቁ አላውቅም። ከሱ ጋር ያባረሩት ሰው የደህንነት ኃላፊያቸው ነው። የደህንነት የወታደራዊ የሚሆን የድርጅቱ የደህንነት ኃላፊ ነው። አንተ የደህንነትና የመረጃ ኃላፊህን አባረርኩት፣ ባባረረውም ትርጉም የለውም እንደ መስከረም ውሃ ጠራው ትላለህ? የመረጃ ኃላፊን፣ የደህንነት ኃላፊን የመረጃ እኮ ዋና ኃላፊያቸው እኮ ነው መስፍን ነው ስሙ። የመረጃና የደህንነት ዋነኛ ኃላፊ ስራ አስፈጻሚ በዛ ላይ ሳኮ ነው፣ ሳኮም ነው፣ ፖሊት ቢሮም ነው። አት ዘ ሴም ታይም ደግሞ የመረጃና ደህንነት ዋና ኃላፊያቸው የውጭ ግንኙነት ዋነኛ ኃላፊና ሳኮን አተ የመረጃና ደህንነት ኃላፊንና ሳኮን አተ ስራ አስፈጻሚ ኮሚቴ ውስጥ ያለን ሰው አተ እንደ መስከረም ውሃ ኩልል ብለን ሄድን። አያሳፍርም? ያው የደህንነት ኃላፊያቸው ነው መሰረት፣ ያኛው ደግሞ የውጭ ግንኙነት ኃላፊያቸው ነው ማስረሻ። የውጭ ግንኙነት ዲያስፖራው ምኑን እኮ ኔሬት የሚያደርገው የሚቆጣጠረው ማለት ነው። ከውጭ ሀገር ኤምባሲ ምናምን ካሉት ጋር የሚገናኝ ማለት ነው። የተባለው ከአፍሪካ ህብረት፣ ከአውሮፓ ህብረት ከምናምን የሚመጡት በሱ በኩል ነው። ሚዲያም ኮሙኒኬት የሚያደርግ ከሆነ ኢንተርናሽናል ያሉትም በሱ በኩል ነው የሚመጡት ከህዝብ ግንኙነቱ ጋር ተነጋግሮ። የመረጃ ኃላፊውም የእንትኑ መረጃ ኃላፊ ነው፣ የደህንነት ኃላፊ ነው። የእያንዳንዱ ሰው እንግዲህ መረጃ ከተባለ የእያንዳንዱ ፕሮፋይል እጁ ላይ ያለ ማለት ነው የሰውዬ። እና እኔ ባይሆን እንደውም እንትናን አርበኛ መሳይን ቢሰሙት ጥሩ ነበር። አርበኛ መሳይ ምን ይላቸዋል? እንግዲህ ብትዘጋጁ ይሻላል፣ አገዛዙ ሰሞኑን የፕሮፓጋንዳ ስራ ሊሰራባችሁ ተዘጋጅቷል እና እሱ ላይ መዘጋጀት ነው የሚሻለው። አርበኛ መሳይን ብትሰሙት ነው የሚሻላችሁ። ዛሬ ትክክል ነው። አርበኛ መሳይ ትክክል ነው። ፍራቸውም ልክ ነው። ትልቁ አሳ ነው የተጠመደው። ከተጠመደም ትልልቅ አሳዎች ናቸው። አርበኛ መሳይን አዳምጡት። የትግላችሁ አጋር ነው። አሁን እንትኑ አገዛዙ ልማድ አድርጎታል። በልማዱ መሰረት ፕሮፓጋንዳ ለመስራት ተዘጋጅቷል። ዝግጅታችሁ እንዴት ነው? ያሳዝነኛል አርበኛ መሳይ። በነገራችን ላይ እኔ በሚዲያ ውስጥ አይቻለው፣ ሌላ ፐርሰናል አላደረገውም። የመጨረሻ ፍራስትሬት አድርጎ የሚሄድ ሰው ማለት አርበኛ መሳይ። ትንሿ ነገር ፍራስትሬት የምታደርገው፣ ትንሿ ነገር የምታስፈነድቀው አርበኛ መሳይ ነው። ቴምፐሩም እንትኑም ሀይ ነው።
ያሳለፍኩትን ነው የምናገረው። በአንዴ ቀዝቃዛ ውሃ ውስጥ በረዶ ውስጥ ማስገባት ትችላለህ። እሱን በአንድ ጊዜ የፈላ ውሃ ውስጥ ማስገባት ትችላለህ በአንድ ስቴትመንት። አሁን እንደው የዚህ የዩቲዩብ ነገር ሆኖበት እንጂ ቋቅ ብሎ ይሄድ ነበረ ብዬ አስባለሁ። አሁን ኢንካሙ ጥሩ እንደሆነ ሰብቻለሁ። ቋቅ እንዳልኳችሁ በአንዴ ዊዝን ሚኒት የፈላ ውሃ ውስጥ ታስገቡታላችሁ። ዊዝን ሰከንድ ቀዝቃዛ በረዶ ውስጥ ታስገቡታላችሁ። አይ ካን ዱ እኔ ማድረግ እችላለሁ። የምሬን ነው። ትን እንዳይለ አሜን። የምሬን ነው። አስፈላጊ ከሆነ ቀዝቃዛ በረዶ ውስጥም ከተዋለሁ፣ የሙቅ ውሃ የፈላ ውሃ ውስጥም ትከተዋላችሁ። ስሜቱ ማለት ነው። ሶ አንደርስታንድ አድርጓል። አሁን ገብቶታል። የገባው ምንድን ነው? እነዚህ ትላልቅ አሳዎች የውጭ ግንኙነት ኃላፊ፣ የብሔራዊ ደህንነት ኃላፊ ይዘው ሊሄዱ የሚችሉት ነገር ምንድን ነው ሊሆን የሚችለው? እንደ ሚዲያ ስታየው እጃቸው ላይ ያለውን ዳታ ዶክመንት፣ እጃቸው ላይ ያለው መረጃ አስቡት። የውጭ ግንኙነት ነው፣ ስራ አስፈጻሚ ነው። የመረጃና ደህንነት ነው፣ ስራ አስፈጻሚ ነው። ሳኮ ነው። ሰው ምን ይዘው ሊሄዱ እንደሚችሉ፣ ምን አጀንዳ ተነጋግረው እንደነበረ፣ የሻዕቢያ ጉዳይ፣ የቲፒኤልኤፍ ጉዳይ፣ የምናምን ጉዳይ ሊመጣ ነው ተሰብስቦ። ስለዚህ ደንግጧል። አርበኛ ወንድማችን ብትዘጋጁ ይሻላል። እንደዚህ አይረባም፣ የመስከረም ውሃ ነው የምናምን ነው ከምትሉ፣ እንደ መስከረም ውሃ ኩልላልን እንደ ወርቅ ነጥረን ወጣን ምናምን ከምትሉ ዳሜጅ ኮንትሮል ብትሰሩ ነው የሚሻላችሁ። አደገኛ ነገር ነው የተወሰደባችሁ። እኔ እንደውም በጣም ትክክል ነው ብያለሁ። እውነቴን ነው። ግን ፕሮፓጋንዳ እንዴ መንግስት ፕሮፓጋንዳ ሊሰራ ስለሆነ ኦፍ ኮርስ ይሰራል። ለምንድነው ባይሰራው? ወዳጄ፣ የቀድሞ ወዳጄ እንዴ በደንብ መስራት አለበት እንጂ እኔ በሆንኩ ኖሮ እንዴት እንደምሰራ አሳይ ነበር። ተቀጥሬ ማለት ነው። አሁን አይደለም እንዴት እንደምሰራው አሳይ ነበር። እንዴ ትልቅ አሳ ይዘህ ዝም ብለህ ልትቀመጥ ከያዝክ ልትቀመጥ ነው እንዴ? እዚህ እኮ ባለፈው ነግሬያቸዋለሁ አይደል? ፕሮፓጋንዳ እንዴት እንደሚሰራ። የኃይለ ማርያም ደሳለኝ ጠቅላይ ሚኒስትር በነበረ ሰዓት ድጋሚ ነው እየነገርኳቸው ያለሁት። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልብስ አልባሽ፣ ሌላ ምንም ፖለቲካ የማያውቅ ትልቅ ሰው፣ ኔፓ ምንም አብዮታዊ ዲሞክራሲ ምንድን ነው ብትሉት የማያውቅ፣ ምናልባትም መስማቱን የምጠራጠር፣ ቃሉን ራሱ ስራው አንድና አንድ ብቻ የሆነ የአቶ ኃይለ ማርያምን ልብስ ማልበስ። ኮቱን ያለብሰዋል፣ ከረባቱን ያደርግለታል፣ ያስተካክልለታል፣ አለቀ። ይሄ ሰው ዲፌክት አረገ። አሜሪካን ሀገር ዲፌክት አረገ፣ ቀረ። ፕሮፓጋንዳ ውስጥ ከምን ሄደ ይመስላችኋል? ኢሳትን ተውት፣ እንዴት አቀጣጠል ነው እሱ፣ በቃ ይቀመጥ። እኛ ያቀጣጠልነው ፕሮፓጋንዳ ቪኦኤ ያቀጣጠለው። ቪኦኤ ከኛ ተቀብሎ ፈልጉልን ተብሎ፣ በአጋጣሚ ደግሞ ይሄ ሰውዬ እኛ ውስጥ ካለው ሰው አንድ ዘመድ ነው፣ እሱ ቤት ነው ያረፈው። ቅድም ያልኳችሁ ከጌታቸው ረዳ ጋር ይገናኛል ምናምን የሚለው ሰው፣ እኔ ወረዳ ካድሬ አድርጌው የነበረው ሰው የሱ ዘመዱ ነው፣ እሱ ቤት ነው ያረፈው። ጀስት ስራው አንድና አንድ ነው፣ የጠቅላይ ሚኒስትር ኃይለማርያም ደሳለኝን ልብስ ማልበስ። ፔሬድ። ያምርበታል አያምርበትም፣ ከረባቱ ተጣሟል አልተጣመመም፣ ጫማውና ከረባቱና ሸሚዙ አብሮ ይሄዳል አይሄድም፣ ጫማውና ሱሪው አብሮ ይሄዳል አይሄድም፣ አለቀ። ኢሳት አጮኸው፣ ሚዲያዎቹ አጮሁት፣ ጠቅላላ አጮኸ። ቪኦኤ የተቀበለው። ከዛ በኋላ የጠቅላይ ሚኒስትሩ ዋና ፕሮቶኮል ኃላፊ የስርዓቱን በመቃወም ለቀው ወጡ። ዜና ነበረ በቪኦኤ። ፕሮፓጋንዳ ማለት እስከዚህ ይሰራል ወንድሜ። ይሄ ሲሰራ ነበረ። ልብስ አልባሽ የአሜሪካ ድምፅ ቃለ መጠይቅ አድርጓል።
ልብስ አልባሽ። ይህም በእርግጠኝነት ነው የምነግራችሁ፣ ፊዚካሊም ስላየው ማለት ነው። አምሹር ምንም በቃ ምንድነው አብዮታዊ ዲሞክራሲ የሚባል ቃል ሰምተህ ታውቃለህ ወይ ሰውየው ቢባል እርግጠኛ አይደለሁም ስለመስማቱ። ዛሬ አስረሻን ካገኘኸው ታዲያ ፕሮፓጋንዳ ላትሰራ ነው? ብሔራዊ ደህንነት ኃላፊውን የደህንነት ኃላፊያቸውን የመረጃ ኃላፊያቸውን ካገኘኸው ፕሮፓጋንዳ ላትሰራ ነው? ካልሰራ ነው መንግስት ጅል ነው ማለት ነው። ካልሰራ ማስረሻን አግኝቶ ፕሮፓጋንዳ ካልሰራ የመጨረሻ ጅል ነው። ግን ፍራቻውን ነው ያለው። እንዳልኩት በአንዴ ቀዝቃዛ ውስጥ በረዶ ውስጥ ይገባል፣ በአንዴ ደግሞ ፍልዋ ውስጥ ይገባል። አሁን ግን ገንዘብ አለ። እኔ ከስ ትንሽ አረዘምኩት፣ በጣም ይቅርታ። እነ ማስረሻ ሰጤ የት ነው ያሉት? እጅ ሰጥተዋል ወይ? አዎ ሸሚዝም ይተኩሳል። በነገራችን ላይ ሰውየው የስ ሸሚዝ ይተኩሳል፣ ከረባት ይተኩሳል፣ ኮት ላውንደሪ ይዛው ላውንደሪ ያስገባል፣ ይለብሳል። የዛሬው ልብስ ይሄ ነው እያለ ይነግረዋል። አለቀ። ሌላ ስራ የለውም። ግን ትልቅ የፖለቲካ ፊገር አገር ለቆ ወጣ ተብሎ ኢሳትም አጭሆታል፣ ሌሎቹ ሚዲያዎች በሙሉ አጭሆታል። ለምነውን ከኛ አድራሻ ተቀብለው ቪኦኤ አጭሆታል። ቮይስ ኦፍ አሜሪካ ነፍሱን ይማረውና ቪኦኤ መሄድ ነበረበት። ባይዘው በብዙ ጉዳይ እንኳንም ሄደ። ብዙ ፖዚቲቭ አይደለውም ለዚህ እኔ በጣም ኔትወርክድ የሆነ የሌቦች ስብስብ፣ ሌባም ኢኔሴንስ በጣም የኔትወርክድ ሰዎች ስብስብ ነበር ቪኦኤ። እንኳንም ሄደ። ትራምፕን አመሰግናለሁ በዚህ። ኤኒዌይስ እነ ማስረሻ ሰጤ እኔ ባለኝ መረጃ እጅ አልሰጡ። አሁን ባለው ሁኔታ በመንግስት ቁጥጥር ስር አይደለም ያሉት። አንዱ መረጃ ይሄ ነው ማለት በማረጋገጫ ነው የምናገረው። የሀሳባቸው ድርጅታቸው አፋሕድ አሁን የገባበትን የአማራን ህዝብ አደጋ ላይ የሚጥል ጉዞ እንዲያቆም ነው እየታገሉ ያሉት። በእርግጥ አሁን በሁለት ሳይድ የመጣ ነገር አለ። መንግስት ፕሮቴክሽን ሊሰጣቸው ይገባል ብዬ አምናለሁ። በዚህ አጋጣሚ አንደኛ ያሉበት ቦታ ተብሎ የሚጠረጠር ቦታ ላይ አፋሕድ እና አፋብሃ በጋራ ሆነው ሳንዱች ሊያደርጉት ዘመቻ ላይ ናቸው። ሳንዱች ሊያደርጉት ከአፋሕድ በኩል በእስክንድር ፍላጎትና በዚህ በሸዋ መከታው በሚባለው መጥተዋል። እስክንድር በጣም ነው ማዝ ነው ይሄን ስናገር። ይሄ ልጅ ህይወቱ አንድ አይደል ነው። እስክንድርም ትቆያለህ ወይ? እጠራጠራለሁ በጣም። ግን መከታና እስክንድር አንድ ላይ ናቸው። መከታው ከሸዋ ሄዶ ከወሎ ደግሞ ብርሃኔ የሚባል ድርሳነ ብርሃኔ የሚባል ብርሃኔ ከወሎ ይሄ አፋብሃ ነው ይሄኛው፣ ያኛው ደግሞ አፋሕድ ነው። ከሁለት መተው ሊጨፈልቋቸው እየተንቀሳቀሱ ነው ያሉት። አንዱ መከታው ነው፣ ሁለተኛው ድርሳነ ብርሃኔ የሚባለው ነው። በመንግስት በኩል በእኔ እምነት ከለላ ቢሰጣቸው ጥሩ ነው ብዬ አምናለሁ። የቅርብ መረጃ ነው እያነሳ ያለሁት። እነዚህ ሰዎች ክሪቲካል የሆነ ፖይንት አላቸው። ምንድነው የሚያነሱት? እነ እስክንድር እነ አስራደ እነ መከታው
የተስማማንበትን የትግል መስመራችንና ፕሮግራማችንን ጥሰዋል ነው ቅሬታቸው፣ ክደዋል ነው። መርህ አልባ ግንኙነት ተፈጥሯል። ይሄ መርህ አልባ ግንኙነት ትክክል አይደለም። አንዱ ልዩነታቸው እሱ አንደኛው ዋና ልዩነታቸው ትግሉንም ለመተው ለምናምን አይደለም እንደምሰማው። ሁለተኛው ልዩነታቸው እነ እስክንድር አስቀድመን የአማራ ህዝብ ጠላት ብለን ከለየነው አካል ጋር መስራት ጀምረዋል። በተለይ ህወሓት ብለው ማለት ነው። ዶክመንት አላቸው፣ መረጃ አላቸው፣ ማስረጃ አላቸው። የዛሬ 3 ወር የዛሬ 2 ወር ሲነጋገሩ ዶክመንታቸውም ላይ ሲያስቀምጡ ህወሓት የአማራ ህዝብ ጠላት ነው ብለው አስቀምጠው ነበር የነበረው። ሻቢያ ብዙ ያው እንትን አፕ ኤንድ ዳውኖች አሉት። በዋናነት ግን ህወሓት የሚባለው አካል የአማራ ህዝብን ጠላት ነው ብለን በማኒፌስቶአችን ላይ ያስቀምጠን በፕሮግራማችን ላይ ያስቀምጠን ስናበቃ እናንተ ግን ሄዳችሁ ህወሓት ጋር ተጣበቃችሁ። ሁለተኛው ልዩነታቸው እሱ ነው፣ ኢንክሉዲንግ ኮሎኔሉን ጨምሮ ማለት ነው። ሁለተኛው ልዩነታቸው እሱ ነው። ስለዚህ ቁጥር 1 ፕሮግራማችን ተጥሷል። እነ እስክንድር አፋሃድ በጋራ ሳንወስን መርሃችንና ግባችን ሙሉ በሙሉ በሚለውጥ መንገድ ለነዘመነ ቡድን አፋብሃ ማለት ነው እጅ ሰጥታችኋል። እጃችሁን ተጠምዝዟል። ፕሮግራማችንን ቀይራችኋል። መርህ አልባ ግንኙነት ፈጥራችኋል ነው ያለው። አንደኛው እሱ ነው። ሁለተኛ እነ እስክንድር ነጋ ከጠላት ጋር ከህወሓት ጋር አብረው ሰሩ የሚል ሁለተኛው ነገር እሱ ነው። ሶስተኛ ወደ ጫካ ያወጣን የአማራ ጥያቄ ከመንግስት ጋር በድርድር የሚፈታ ከሆነ ለድርድር በራችንን መክፈት አለብን የሚል ሐሳብ አላቸው። እንደምታስታውሱት እነ እስክንድር አሁን ሄደው ከዛ ሲቀመጡ ድርድርን ዝግ ነው ያደረጉት እነ እስክንድር ሄደው ከነ ዘመነ ጋር ሲቀላቀሉ ማለት ነው። አሁን ካፒቴን ማስረሻ ደግሞ እያሉ ያሉት መቶ አለቃ ማስረሻ ለምንድነው ድርድር ዝግ የምናደርገው? ለምን ከዚህ በፊት ለምንድነው ከዚህ በፊት ብለው ራሱ ማለት ነው ከዚህ በፊት የአፍሪካ ህብረት መጥቶ አልነበረው እኛ ጋር? ከዚህ በፊት አውሮፓ ህብረት መጥቶ አልነበረው እኛ ጋር? ሌሎች ዓለም አቀፍ ነገሮች መጥተው አልተነጋገርንም ወይ? አፍሪካ ህብረት በመጣበት አውሮፓ ህብረት በመጣበት ሌሎች ኢንተርናሽናል ተቋማት በመጡበት የገባንላቸው ቃል ለህዝባችን ትክክለኛ ነገር እየተደረገ ወደ ድርድር ወደ ውይይት የምንሄድ ከሆነ መሄድ እንችላለን። ድርድር ዝግ አላደረግንም። እንደ ድርጅት ጦርነት ብቻ አላልንም። ይሄ ደግሞ አላዋቂነት ነው። ስለዚህ እነ ማስረሻ ሌላው ልዩነታቸው ቢኮዝ አፋሃድ አሁን ባወጣው ትላንት ባነበብኩላችሁ ድርድርን ዝግ ነው ያደረገው። የመርህ ጥያቄና የአካሄድ ጥያቄ ነው ያነሱት። ለምን አፍሪካ ህብረትን ጠራን? ለምን ተናገርን ወተን? ለምን አውሮፓ ህብረትን ጠራን? ለምን ተናገርን ወተን? ሌሎች ድርጅቶች ዓለም አቀፍ ድርጅቶች ለምን ጠራን? ምዕራፍ 1 ተነጋግረን ነበር። ምዕራፍ 2 ምዕራፍ 3 እያልን ቀጠሮ ይዘን ነበረ። ይሄ ቀጠሮ በያዝንበት ለምን የሚል ሶስተኛው ነጥባቸው እሱ ነው። አራተኛ ትልቁ ልዩነታቸው ከርዕዮተ ዓለም አንፃር ነው። እኛኮ በርዕዮተ ዓለማችን ላይ ማኒፌስቶአችን ላይ ፕሮግራማችን ላይ ጻፍነው መነሻችን አማራ ነው እንጂ መድረሻችን ኢትዮጵያ ነው ያልነው። መነሻችን አማራ መድረሻችን አማራ አላልንም።
ኢትዮጵያን ለማንም ማሳልፈን አንሰጥም። የነሱን ሐሳብ ነው እየነገርኳቸው ያለሁት። የነ ካፒቴን ማስረሻ ማለት መነሻችን አማራ መድረሻችን አማራ የሚባል አይደለም። በአማራ እንደ አማራ እንነሳለን፣ ተነስተን ወደ ኢትዮጵያ እንሄዳለን። ኢትዮጵያም ያገባናል። ይሄ ካልሆነ ግን ወያኔነት ነው። ይሄ ካልሆነ ኦነግነት ነው። ወያኔነትን ነው ወይ የምንፈልገው? ኦነግነትን ነው ወይ የምንፈልገው? ማስረሻ ሰጤ የሚያነሳው ይሄንን ነው። ኮሎኔል ፋንታው ሙአባም ያነሳው ይሄንን ነው። ሲያነጋግሯቸውም ያነሱት ይሄንን ነው። ይሄ ማን ነው የሚባለው? ከሸዋ የሄደው ሊያናግራቸው ሞክሮ ነበር። ምናልባት ፎቶ ምናምን ስትሉ አይሰምቻለሁ። ቅልጥ ያለ ውይይት አድርገዋል፣ ተከራክረዋል። እና ኮሚቴ ውስጥ እኮ ነበረ ማን ነው ማስረሻ ለቆ ነው የወጣው እኮ ይሄ ሰነዱ ላይ ሄዶም አናግሯቸዋል። ከሸዋ ሄደው ሲያናግራቸው ምናልባት ፎቶም ያወጣሉ። አሁን ከማስረሻ ጋር ከምናምን ብለው ፎቶ ሊያወጡ ይችላሉ። እንዳልከው ከኮሎኔሉም ጋር ሊወጡ ይችላሉ። ኮሎኔሉም በግልጽ ያነሱት ነው እኔ ጫካ ስወጣ አማራ ብሔርተኝነትን ላራምድ አይደለም። አማራ ችግር ገጥሞታል። የአማራን ችግር ከቀረፍን በኋላ እንደ ኢትዮጵያ ይፈታል ብለን ነው። ስለዚህ ለምንድን ነው ያልሆነ ነገር ውስጥ የምንገባው? ያልሆነ ትርክት፣ አይዲዮሎጂ ወያኔነት ነው ወይ የምናፍቀው? ኦነግነት ነው ወይ የምናፍቀው? ወያኔነት ማለት ያው የምታውቁት ነው፣ ብሔርተኝነት ማለት ነው። ስለዚህ ይሄ ከወያኔ በምን ነው የምንለየው? ከኦነግ ጋርስ መገናኘት አለብን ወይ? ከወያኔ ጋርስ መገናኘት አለብን? ትክክል አይደለም። ይሄ የማን ሐሳብ ነው? የነ ካፒቴን ማስረሻ ሐሳብ፣ የነ ኮሎኔል ፋንታው ሙአባ ሐሳብ። እነዚህን ነገሮች ይዘው እነዚህ ሰዎች ከትግሉ የመውጣት ወይ ምናምን ሳይሆን ትክክለኛ የኛ ፕሮግራም ይሄ ነው። ቅድም እንዳነሳሁት መደራደር ካለ በሙሉ ቁመናችን እንደራደራለን። ሐሳባችን ግን ከቲፒኤልኤፍ ጋር ከሻቢያ ጋር የሚቀላቀል ነገር አይደለም። ከነሱ ጋር የሚኖረን ህብረት የለም። እንደውም እኚህ ኮሎኔል ፋንታው ሙአባ እንደምታውቁት የባዴን ታጋይ የነበረ ሰው ነው። የትጥቅ ትግሉ ጊዜ በግልጽ የነገራቸው ትላንትና ተሳሳትኩኝ፣ ህወሓትን አቅፌ ደግፌ አዲስ አበባ አስገብቼ ያ ሁሉ ተፈጠረ። ዛሬም ህወሓትን አቅፌ ደግፌ አዲስ አበባ እንዳስገባና የስህተቶች ሁሉ ስህተት እንድሰራ ነው ወይ የምትፈልጉት ነው ያሏቸው። የውጫሌ ውል ነው ያነሱባቸው። ትክክል ነው ትክክል አይደለም፣ ያስኬዳል አያስኬድም ሌላ ጉዳይ ሆኖ እኔ ያየው ያለሁት ሰነዱን ሰበሰቡና የቀረበውን ሰነድ ራሱ ማለት ነው ትላንት ያቀረብኩላችሁ። ይሄ እኮ ቲፒካል የውጫሌ ውል አንቀጽ 17 ማለት ነው ያላቸው። ይሄዳል አይሄድም ሌላ ጉዳይ ሆኖ ማለት በውጫሌ ውል አንገዛም ነው ያለው ኮሎኔል ፋንታውን። ባለኝ መረጃ አስገድደው ሆስቴጅ አድርገው ሊይዟቸው ይችላሉ። መንግስት ከለላ ይስጣቸው ያልኩት ለዛ ነው። መንግስት ቶሎ ብሎ ጠብቆ ወይም ወደ ድርድሩ ወደ ምን ያምጣቸው ብለው እጃቸው መንግስት ላይ ስለሌለ ማለት ነው። የውጫሌ ውል ባጭሩ መሰላችሁ አንቀጽ 17 ማለት ምንድን ነው የሚለው? ኢትዮጵያ ጉዳዮቿን ሁሉ በማበኩል ትናገራለች ነው የሚለው። በጣሊያን በኩል አይደል? ገራሚ ነው። ባይዘው የኮሎኔል ፋንታውን ንግግር ገራሚ ነው። ያስኬዳል አያስኬድም አንድ ነው አንድ አይደለም ሌላ ጉዳይ ነው ማለት ነው። ኢትዮጵያ ጉዳዮቿን ሁሉ በጣሊያን በኩል ታሳልፋለች እንደተባለው በውጫሌ ውል፣ አሁን ደግሞ አማራው ፋኖ ጉዳዩን በህወሓትና በሻቢያ በኩል ያስተላልፋል ነው ያለው። ይሄ ነው ውጫሌ ውል። በውጫሌ ውል ልንቀበል አይገባም። ለኛ ሻቢያም ለኛ ህወሓትም የውጫሌ ውል ነው የሚሆነው። ስለዚህ ባጭሩ እያነሱ ያሉት ነገር አንደኛ ከሻቢያ ጋር ከህወሓት ጋር ያለው ግንኙነት በዋናነት ከህወሓት ጋር እነ እስክንድር ከህወሓት ጋር መጣበቃቸው። ስለዚህ ዛሬ መብራሪያ ስትሰጡ እነ ፕሮፌሰር አስራደ
ምናልባት አቶ እስክንድርም ከወጣ እነዚህ ሰዎች ባነሱት ሐሳብ ላይ ሐሳብ ስጥ። ጠራን የመስከረም ዋሆንን የነጠረ ወርቆንን ምናምን ከምትሉ ሐሳብ አንስተዋል። አስራደን ጨምሮ በግልጽ ነው የነገሯቸው። የሸዋው ሰውዬ ሲሄድ አፋድ ወታደር ይሄ አንድ ነፍሰ ገዳይ ያለ ሸዋ ላይ ያለ አሁን እንትና ሊገለው እያሳደደ ያለው ማለት ነው። መቶ አለቃ ማስረሻን ሊገለው የሚያሳድደው ሸዋ ላይ ነው ያለው ነው። አይ ቲንክ ድሮ ኤርትራ ነበረ መሰለኝ። ማን ነው ሸዋ ላይ ያለው ልጅ? ስሙ ማን ነበረ? በጣም ፌመስ ነፍሰ ገዳይ ነው። በጣም ጨካኝ መከታው የሚባል በጣም ጨካኝ ነው። ነፍሰ ገዳይ በቃ። እና ይሄ መከታው እያሳደደው ነው አሁን ማስረሻን። ከዛ በፊት ግን ተነጋግረዋል። አንደኛው የፖለቲካ ኔፓ ነው አሉ። ይሄ ኔፓ ነው አይደል? በአራዳ ቋንቋ መከታው ማለት ምንም ፖለቲካ ጀስት ጥቁር ድንጋይ ላይ ውሃ ማፍሰስ ማለት ነው። የምሰማው የሆነ ይሄ የሽፍታ ባህሪ በቃ ዛዘር ቨርሽን ኦፍ አርበኛ መሳፍንት ማለት ነው መከታው ማለት ወጣት ሆነ እንጂ እሱ ጋር ነገሩት። ግን አይ ዶንት ቲንክ የሚገባው አይመስለኝም። ውጫሌ ውል ምን እንደሆነ የሚያውቅ አይመስለኝም። መከታው ምንድነው ውጫሌ ውል ቢባልም አንቀጽ 17 አይ ዶንት ቲንክ የሚያርፍ አይመስለኝም። እናንተ የብልጽግና ገናችሁ ከህወሓት ጋር ብንሰራ ምን ችግር አለው ምናምን የፖለቲካ ጨዋ ነው። ያም ሆነ ይህ እኔ ባለኝ መረጃ ነገ ከነገ ወዲያ ምን እንደሚሆን አላውቅም። ግን ማስረሻ በመንግስት እጅም አይደለም ያሉት፣ በነዛም እጅ አይደለም ያሉት። መከታው የሚባልና ሌላኛው አካል ሊወራቸው ሊጨፈልቃቸው ሄደዋል። መንግስት መከላከል አለበት ብዬ አምናለሁ። ሁለተኛ ግን ቅድም ያነሳሁት መሰረታዊ ልዩነቶቻችን 1 2 3 4 5 ብለው ያስቀመጡት አለ። እነሱን እንደ አንድ የአማራ ኃይል ሆነን ድርጅታችንን ጠብቀን የምንደራደረም ከሆነ በዛ ቁመና እንደራደራለን የሚል ስሜት ነው ያላቸው እነ መቶ አለቃ ማስረሻ ማለት ነው። እኔም የኔም ምክር ሐሳብ ጥሩ ነው ብዬ ነው የማምነው። እንደሱ እንደ ድርጅት ቁመና ይዘው የአማራ ጥያቄዎች የሚባሉትን ለይተው እንደተባለው የአፍሪካ ህብረትም ይሁን የአውሮፓ ህብረትም ይሁን የተባበሩ መንግስታት ዋቴቨር ብቻ ያሉት ኃይሎችም ለሁለተኛ ዙርም ለምንም ከመጡ ሰየው፣ ካልመጡም በመንግስትና በእነሱ መካከል ኦፊሻል የሆነ ድርድር ቢካሄድ ጥሩ ግልጽ ስለሆነ አሁን እነዚህ ሰዎች ራሳቸውን ከህወሓት ዲታች አድርገዋል። እነዚህ ሰዎች ራሳቸውን ከሻቢያ ዲታች አድርገዋል። እነዚህ ሰዎች ቢያንስ የአማራ ኮዝ ነው ብለው ያሉትን ነገር ይዘዋል። ቢያንስ አላቅም ዝርዝሩ ግን ቅድም ካነበብኩላችሁ ተነስቼ የውጫሌ ውልን ሲያነሳ አንድ ሰው ከውጭ ኃይል ጋር ላለመገናኘት ፈልጓል ማለት ነው። በሱ ስም ሌላ ሰው እንዲደራደርለት አልፈለገም ማለት ነው። የትላንትና ሌሰን ወስዷል ማለት ነው። ህወሓትን አንጠልጥዬ አዲስ አበባ ላደርስም ብሎ ወስኗል ማለት ነው። ልምዱ ስለሆነ ኮሎኔል ፋንታው ሟባ። ስለዚህ እኔ መንግስትም ሳፖርት አድርጓቸው ሳፖርት ኢን ሴንስ ኑና ግቡ ምናምን በሚል ሳይሆን የመደራደር አቅማቸውን ከነሙሉ ቁመናቸው ሳይበሉ በፊት ማድረግ ተገቢ ነው ብዬ ነው የማምነው። በጣም ይቅርታ ጠይቃለሁ። ነገ በዝርዝር የነ ጌታቸውንና የሚረፍድ ስላልሆነ የጌታቸው የጻድቃንና የአሜሪካ ኤምባሲ ድርድሩን ውይይቱን ነገ ይዤላችሁ ቀርባለሁ ከሌሎች ነገሮች ጋር አስተሳስሬ። ለዛሬው ግን በዚህ በበቃ ደስ ይለኛል ከጊዜ አንጻር። ስለዚህ ይቅርታ ጠይቃለሁ። መጀመሪያ አንስቼ የነበረ ጻድቃን ጌታቸው ረዳ ከአፍሪካ የአሜሪካ እንትኑ ጀነራሉ ጋር ተወያይተዋል። በጣም ጠቃሚ ነገሮች ተወያይተዋል። በነገራችን ላይ ከባድ ነገር ነው ለዛ ለህወሓት፣ ግን አብረን አያይዘን ከቲፒኤልኤፍ ጋር ያለውን ነገር ጋር አስተሳስረ ነው ነገ እንመለስበታለን። ስለዚህ ማስታወቂያውን እንዳያችሁ ሰዎች ከወዲሁ ይቅርታ ጠይቃለሁ። ያለው ነገር ይሄ ነው። አፕዴት አደርጋችኋለሁ። በየሰዓቱ የሚለወጥ ነገር ሊኖር ይችላል።
በእነ ማስረሻ አካባቢ የተለወጠ ነገር ካለ መጥቼ እነግራቸዋለሁ። አሁን ባለኝ መረጃ ግን ገና እጃቸውን የሰጡም አይደሉም። የአማራ ኮዝ የሚሏቸውን ጥያቄዎች በእጃቸው ይዘዋል። ከነ እስክንድር ጋር የተለዩባቸውን ነጥቦች 1 2 3 ብለው አይደንቲፋይ አድርገዋል። በዋናነት ልዩነታቸው 2 3 ነው ማለት እንችላለን። አንደኛው ልዩነት ከህወሓት ጋር ከሻቢያ ጋር አንሆንም፣ የውጫሌ ውል አንቀጽ 17 አንዋዋልም፣ በሻቢያ በኩል የሚያልፍ ኮዝ የለንም፣ በህወሓት በኩል የሚያልፍ ኮዝ የለንም፣ ጠላቶቻችን ናቸው ህወሓቶች የሚለውን አልቀየሩ። አንደኛው ጉዳይ እሱ ነው። ሁለተኛ የመነሻችን አማራ መድረሻችን አማራ የሚባል ወያኔነት ነው፣ ኦነጋዊነት ነው። እኛ ወያኔነትም አናራምድም፣ ኦነጋዊነትም አናራምድም፣ አማራ ብሔርተኛም አይደለንም የሚል ሁለተኛው መሰረታዊ ልዩነታቸው ነው። ሶስተኛው የውይይት የንግግር ጉዳይ ከሆነ በፓርቲ ደረጃ እንደ አፋድ በድርጅት ደረጃ መጨረስ ያለብን እንጂ ሄደ መርህ አልባ ግንኙነት መፍጠር የለብንም ከአፋብኃ ወዘተ ጋር። እነዚህ መሰረታዊ ልዩነቶቻቸው ናቸው። ሶስተኛው ድርድር ትላንት የተጀመረው የአፍሪካ ህብረት፣ ትላንት የተጀመረው የአውሮፓ ህብረት መቀጠል አለበት እንጂ ድርድርን ለአንዴና ለመጨረሻ ጊዜ መዝጋት አለብን ብለን አንዘጋም። እድል ካለ እድል እንከፍታለን የሚል ነው ሐሳባቸው። ይሄን ይዘው ስላሉ የመንግስት አካላትም እውቅና ቢሰጡት ደስ ይለኛል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።